እንግዲህ ቤተሰብ እዩ ያብሳላት ባለችበት ቦታ ሄዳ ደበደበቻት የሚባል ነገር አለ። ከያብሳላት ጋር ያለህን ነገር እንድታቆም እፈልጋለሁ። ከሷ ጋር ያለህን ነገር ካላቆምክ በማደርገው ነገር እንዳትቆጭ፣ ያብሳላትም ብትጠነቀቅ ይሻላል እያለች ነው ቤተሰብ። ያብሳላት አንድ ነገር ብትሆን ቤተሰብ ለብሩኬ ነው ጦሱ። እዩ ምን ያህል ቁርጠኛ እንደሆነች መረዳት አለብህ። ምክንያቱም እዩ ከቡታጅራ ድረስ አዲስ አበባ የመጣችበት ምክንያት ቀላል ነገር ሊሆን አይችልም። ትልቅ ሐሳብ ይዛን የመጣችው ትልቅ እቅድ ኖሯት ነው አዲስ አበባ ድረስ የመጣችው። ለተራ ነገር የመጣች አይመስለኝም አዲስ አበባ እዩ። ስለዚህ አንተ ይሄንን ነገር መረዳት አለብህ። አላማዋ ትልቅ ነው። እዩ የምታደርገው ነገር ሊገመት አይችልም። ባንተም ላይ በዙሪያ ባሉ ሰዎች ላይ እዩ ህይወታችሁን እንዳታበላሸው ነው የምፈራው። የእዩ አቋም አሁን አንተን የራሷ የማድረግ ነው ሐሳቧ። አንተን የሚጋራትን ሰው በፍጹም አትፈልግም። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ልጅቷ ለሌላ ምትል ነገር እንዲፈጠር ማትፈልግ ሆነ ይሻልሃል። ምን ልታደርጊ ከተፈጠረ በኋላ አየየ ከማለት ማለት ነው ነገር ብትተው ነው የሚሻለው። ብሩኬን እያስፈራራችሁ ነው፣ በግልጽ ማለት ነው እየነገረችው ነው። ወደፊት የሚፈጠረውን ነገር እየነገረችው ነው። ያብሳላት አንድ ነገር ብትሆን በኋላ እየየ ከማለት ካሁኑ ብትጠነቀቅ ይሻልሃል እያለች ነው። ብሩኬ ደግሞ በጣም በንቀት እያያት ነው። በጣም ንቋታል። ምንም ማድረግ አትችልም ብሎ ማለት ነው። እንዲህ በቀላል ያየኸው ነገር ነው በኋላ እየሰፋ ሄዶ የከፋ መዘዝ፣ ትልቅ መዘዝ የሚያመጣብህ። እያንዳንዱን ነገር በትኩረት ነው ማየት ያለብህ። እየናቅ ከሄድክ ግን የናቁት ያስረግዛል የሚባለው እንደተረቱ ትልቅ ችግር ይዛብህ እንዳትመጣ ስጋቴ ነው። ታውቃለህ ምን ማምጣት እንደምችል። ባትነካካኝ ይሻልሃል እያለችው ነው ቤተሰብ። እኔ ልፈልግ እንጂ አንድን ነገር ከማድረግ ወደ ኋላ አልልም። ካሁን በፊት ባህሪን ታውቃለህ እያለችው ነው። እንግዲህ ቤተሰብ የእዩን ባህሪ በደንብ ጠንቅቆ ያውቃል ብዬ አስባለሁ ብሩኬ። ገባችሁ? ምክንያቱም ምን ያህል አግሬሲቭ እና ምን ያህል ኃይለኛ ሰው እንደሆነች እኛም በጥቂቱ አሁን በቅርብ ጊዜ ከመጣች ጊዜ ጀምሮ አይተናታል። ብሩኬም ይህንን ነገር ልጅቷ ተናዳጅና የምታደርገውን ነገር የማታቅ ሰው ስለሆነች እና ደግሞ ራስ ወዳድ ስለሆነች የራሷን ነገር ለማስከበር የማታደርገው ነገር ስለሌለ እዩን በጣም በተጠነቀቃት የተሻለ ይሆናል ብዬ አምናለሁ። ሰው ኮንፈርት አልሰጠውም። እኔ ደግሞ ቤተሰቦች ይሰማሉና ሀብሉን አውልቅ እያልን ስንለፈልፍ ነበረ። የሐሳባችን ተሳክቷል። ብሩኬም እኛን ሰምቶናል በመጨረሻም ማለት ነው። ስለዚህ በመጨረሻም ሀብሉን አስረክቧታል። ይሄ ሀብል ሲጀመር በምክንያት ነው እንጂ የተሰጠው እንደዚህ ለብሩኬ ስጦታ ለመስጠት ብላ አስባ አይመስለኝም። እዩ የሆነ የራሷን ጉዳይ ለማስፈጸም ብላ የሰጠችውን የሚመስለኝ ይህንን ሀብል እና ደግሞ ባለፈውም ሀብሉን ስትሰጠው የብሩኬን አይን ጨፍን ብለውት ነበር የሰጡት። ከዛ በኋላ ይመስለኛል ብሩኬ ሀብሉንም ማውጣት ከበደው፣ ሼም ስለያዘው ነው መሰለኝ። ብቻ ለማንኛውም ብሩኬን እያቅበዘበዘው ያለው ነገር ሀብሉ ሊሆናል ብለን እኛም ስንለፈልፍ ነበር። ይህንን ነገር ደግሞ እሱም አስተውሎታል። እስኪ እናያለን። ከሀብሉ በኋላ ደግሞ ያለውን ነገር የብሩኬን ሁኔታ በደንብ አድርገን እናያለን ብዬ አስባለሁ። ቤተሰብ እንግዲህ ቤተሰብ እኔ የብሩኬና የሃይሚ ጉዳይ እየተረሳ እየመሰለኝ እኮ ነው። በቃ ሃይሚ የምትጠይቀውን ጥያቄ መመለስ አቁሞ ጭራሽ ብሩኬ እንኳን ሊያዳምጣት ይቅርና ከምንም ሳይቆጥራት ሲፈልግ አብሳላት የምትባል ሴት ያመጣል፣ ሲፈልግ ደግሞ እዩ ከምትባል ሴት ጋር ይጨቃጨቃል። በመሀል እኮ ሃይሚ ተረሳች። ቤተሰብ አይመስላችሁ? እኔ ሃይሚ ተረሳች ነው የሚመስለኝ የምር። እና ይሄ ነገር ወዴት እየሄደ ነው ያለው? ቆይ ትላንትና ያ ሀሰን የሚባል ጓደኛቸው በብሩኬና በጓደኞቹ መሀል ያሉትን ነገሮች ለማሻከር በብሩኬና በጓደኞቹ መሀል ያለውን ፍቅር ለማጥፋት ጥረት ሲያደርግ ነበር። የብሩኬና የሃይሚ ጠላቶች እየበዙ ነው፣ ኬትም ማለት ነው። አሁን ኬትም እያሉ ገና እየበዙ ይሄዳሉ ባይ ነኝ። በሐሰን ብቻ የሚያልቅ አይመስለኝም። ቤተሰብ ገና ድብልቅልቁን የሚያወጡ ጓደኞቹ አሁን ይመጣሉ ብዬ አስባለሁ፣ ሳስበው ማለት ነው። ቤተሰብ ገባችሁ? ትላንትና ጭራሽ ለብሩኬ
ቡርኬ እናንተን አልፈልጋችሁም ብሏል። ቡርኬ ከናንተ ጋር ያለውን ጓደኝነት ከናንተ ጋር ያለው ጓደኝነት ምንም ደስ እያለው አይደለም ብሎ ለፍፄ ይነግረዋል። እንግዲህ ያስቡት ቤተሰብ፣ እንዳው ሐሰን የቡርኬ ጥሩ ጓደኛ ብትሆን ኖሮ እንደዚህ ታደርግ ነበር? የብሬን እኮ ነው የምለው። ጓደኛ እንደዚህ ያደርጋል እንዴ? እኔ እኮ የማውቀው ጓደኛ በውሸት የሚያስታርቅ፣ በውሸት ማለት ነው። እንኳን እንደዚህ አይነት ጉዳዮች ተፈጥረው ይቅሩና በውሸት የሚያስታርቅ ጓደኛ ነው ጓደኛ ማለት ለኔ፣ እኔ እንደማውቀው ማለት ነው። ብሩኬ እነ ፍፄን እነ ቤኪን ምናልባት የነሱ ጓደኝነት ካልተመቸው እንኳን ብሩኬ ነው መናገር ያለበት ብዬ ነው የማስበው። በሐሰን አያምርም። ብሩኬ እንዲህ ብሏልና አጠገቡ አትድረሱ ማለት አልነበረብህም። የምሬን ነው የምልህ። ትላንትናም ቢሆን ፍፄ ጠይቆህ ነበረ። አንተ እኔን እንደዛ ማለት አልነበረብህም፣ አንተ እኔን የመጠየቅ መብት የለህም ብሎት ነበር። እና ፍፄ ልክ ነው ቤተሰብ፣ በማያገባው ቦታ ነው የገባው፣ በማይመለከተው ቦታ ነው የገባው ሐሰን የሚባል ሰው ማለት ነው ቤተሰብ።